547 ከቤላሩስ በመነሳት ወደ ፖላንድ ከዛም ወደ አውሮፓ ለመግባት የሚደረገው ግብግብ እጅግ በጣም አደገኛ ደረጃ ላይ መድረሱ እየተነገረ ነው። በቤላሩስ በኩል ታለፍና ወደ ፖላንድ ይገባል። ከፖላንድ ነው እንግዲህ ወደ አውሮፓ ሀገራት የሚገባውና የፖላንድ መንግስት ከቤላሩስ የሚመጡትን ሰዎች ለመከላከል ከ193 ኪሎ ሜትር የሚረዝም ረጅም አጥር ነው የሰራው 5.5 ሜትር ቁመት ያለው ማለት ነው። ይሄ በዚህ መንገድ የሚደረገው ስደት በ2024 ብቻ ድንበሩን ለማቋረጥ ወደ 30,000 ሰዎች ናቸው በዛ መንገድ የተጓዙትና እጅግ አደገኛ የጉዞ መስመር ነው። ይሄንን ያወጣው ቢቢሲ ነው ከቀናት በፊት። በዚህ ሂደት ውስጥ ያለፈና እዛው ወደ አውሮፓ መግባት ይቅርብኝ ብሎ ጥገኝነት የጠየቀውና የተያዘ ኢትዮጵያዊ ነው። እሱ ጋር የነበሩ በርካታ ኢትዮጵያውያን አሉ። እዛ ያለው የጉዞ መስመር በአጠቃላይ በሪፖርቱ ማንበብ እንደሚቻለው በጣም አደገኛ ነው። አሁን ባለው ሁኔታም እጅግ አደገኛ የዚህ ህገወጥ ስደት ጉዳይ በጣም በስቷል። በጅቡቲ በኩል የሚደረገውም ጉዞ በጣም ብዙ ነው። እዚህ ሀገር ላይ ያለው የህገወጥ የሰዎች ስምሪትም በጣም ከባድ ነው። ይሄ ከደላሎች ጋር ይያያዛል፣ ከኤጀንሲዎች ጋር ይያያዛልና ይሄንን በደንብ ማጥራት ነው የሚያስፈልገው። ምክንያቱም አይኦኤም በሚያወጣው ሪፖርት መሰረት በየሳምንቱ የሞት መርዶ ነው እየሰማን ያለነውና በዚህ በኩል ኃላፊነት ያለባቸው ሁሉ የቀረቡ በዚህ ላይ መልእክት ምላሽም እንዲሰጡ እየጋበዝን ነው። ለዛሬ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀሎች ተከላካይ የትብብር ጥምረት ጽህፈት ቤት ኃላፊ አቶ ዮሐንስ ብርሃኑን አግኝተናቸው ነበረ። ቀደም ብዬ እንዳስተዋወቅኳቸው እሳቸው እዚህ ስቱዲዮ ቀርበው የተለያዩ ሀሳቦችን ለመነጋገር ከኤጀንሲ የሚነሱ ጥያቄዎችንም ከእነሱ ጋር እንዴት ሊሰራ እንደሚችልም ህገወጥ የሰው ማስተላለፍ ምን ማለት እንደሆነ በምን መስፈርቶች እንደሆነ ሁሉንም ነገር ሊያብራሩልን ቃል ገብተው ተዘጋጅተውም ነበር። በአጋጣሚ ግን አፋጣኝ ስራ ስለገጠማቸው ነው በስልክ የተወሰነውን የሰጡን። ከዛ በኋላ ግን በሚቀጥለው ሳምንት ምናልባት እንደዚሁ እዚህ ስቱዲዮ ቀርበው ዝርዝር ነገሮችን ያቀርቡልናል ብለን ተስፋ እናደርጋለን። ከሳቸውም ጋር አውርተናል። የሆነ ሆኖ ግን ይሄ መስመር አሁን የሚባለው አደገኛ መስመር ጉዞ በጣም ከባድ ስለሆነ በዛ ላይ መንግስትም ነገሮችን እንዲመለከት በሻይ ሰዓታቸው የሰጡን በስልክ ያወራነውን ነገር ወደ እናንተ እናደርሳለን። አብራችሁን ቆዩ። አመሰግናለሁ። ዮሐንስ ብርሃኑ እባላለሁ። በአዲስ አበባ ከተማ አስተዳደር ቢሮ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀሎች ተከላካይ የትብብር ጥምረት ጽህፈት ቤት ኃላፊ ነኝ። እስኪ አጠቃላይ አሁን ያለው በሰው መነገድ የሚባለው ነገር ምን ደረጃ ድረስ ነው ያለው ኢትዮጵያ ውስጥ? መልካም። በዋናነት ይህ በሰው መነገድ ወንጀል እንዲሁም ደግሞ በሰው መነገድ ብቻም ሳይሆን ሰውን ደግሞ በህገወጥ መንገድ ድንበር ማሻገር ወንጀሎች እንዲሁም ደግሞ በህገወጥ መንገድ ሰውን ለስራ ወደ ውጭ ሀገር ከመላክ ወንጀሎች ጋር እነዚህ ሶስቱን ጉዳዮችን በአንድ ላይ በመያዝ አዋጅ ቁጥር 1178 2012 ወይም ደግሞ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀሎችን ለመከላከልና ለመቆጣጠር የወጣው አዋጅ መሰረት ነው። በዚህ አዋጅ አንቀጽ 35 መሰረት እንዲሁም ደግሞ በዚሁ አንቀጽ 37(2) መሰረት ከፌደራል ፍትህ ሚኒስቴር ጀምሮ በፍትህ ተቋማት የተሰራ በዋናነት በርካታ ተቋማትን ባለድርሻ አካላትን መንግስታዊና መንግስታዊ ያልሆኑ ድርጅቶችን ያቀፈ በአንድ በፍትህ ተቋማት ወይም ደግሞ በፍትህ መዋቅር ስር በበላይነት የሚመራ በአገር ደረጃ ብሔራዊ ምክር ቤትም እንዲሁም ደግሞ በከተማ አስተዳደርና በክልሎች ደግሞ እንዲሁም ደግሞ በምክትል ከንቲባ የሚመራ የፍልሰት ጉዳዮች ምክር ቤት ተቋቁሟል። እንደዚሁም ደግሞ ይሄንን ጉዳይ በዋናነት ደግሞ ለምክር ቤቱ አስፈላጊ ስራዎችን የሚሰራ ተጠሪነቱም ለምክር ቤት ሆኖ ደግሞ በፍትህ ቢሮ ስር የተዋቀረ ይህንን ወንጀል ለመከላከል ትብብር ጥምረት በዚሁ አዋጅ መሰረት ተቋቁሞ በርካታ ስራዎችን እየሰራ ቆይቷል። ይሄ እንግዲህ ቀድሞ ከዚህ በፊት ህገወጥ ሰዎች ዝውውር ያለውን አዋጅ ቁጥር 909/2007 በማሻሻል የወጣ አዲስ አዋጅ ሲሆን በዚህ ምንድነው በዋናነት በዚህ አዋጅ ላይ በግልጽ የወጣው እንዲሁም በሰው መነገድ ወይም ደግሞ ሰውን በህገወጥ መንገድ ድንበር ማሻገር ጋር ያሉ ጉዳዮች በአጠቃላይ በርካታ ችግሮችን እያስከተለ በመሆኑ ይህንን በጋራና በህብረት አንድ ተቋም ወይም ደግሞ አንድ
የመንግስት አካል ብቻ ሊወጣው የሚችለው ስላልሆነ በርካታ አካላትን በዚህ ውስጥ በማካተት በትብብር ጥምረት እንዲመራ ተቋቁሞ በዚሁ መሰረት በተለይ ደግሞ በሰው መነገድ የሚለውን በርካታ ነገሮችን ነው በአዋጁ ከአንቀጽ 3 ጀምሮ በዋናነት የተቀመጠው። ያን ማለት በህፃናትን ለተለያዩ ጉልበት ብዝበዛ፣ ለልመና፣ ለተለያዩ ህገወጥ ድርጊቶች እንዲውሉ በተለያዩ በአገሪቱ ውስጥ የሚፈጸሙ ድርጊቶችን እንዲሁም ደግሞ ህጋዊ የሆነ የውጭ ሀገር ስራ ስምሪት እንዲኖር እንደዚሁም ደግሞ የተለያዩ በተለይ ደግሞ ከዚህ ከህገወጥ በተለይ በኤጀንሲዎች በተለይ ደግሞ ህጋዊ ስራ እንዲሰሩ ሁሉም ነገር በመንግስት ብቻ ሳይሆን ስራዎች አውትሶርስ ተደርጎ የሚሰሩ ስራዎች አሉ። ከነዚህ መካከል ደግሞ በህጋዊ መንገድ ወደ ስራ በውጭ ሀገር ስራ ለመሰማራት ፍላጎት ያላቸው ዜጎቻችን ደግሞ ህጋዊውን መንገድ ተከትሎ እንዲሄዱ ስልጠና አስፈላጊውን የሙያ ክህሎት ስልጠና ወስደው እንዲሄዱ የሚደረግበት አሰራር አለ። በአጠቃላይ በዚህ በአዋጅ ነው በህግ ነው የተቋቋመው። በህግ ተቋቁሞ በርካታ ስራዎችን እየተሰራ ነው የሚገኘው። ኢትዮጵያውያንስ ከፍተኛ ፍልሰት ያለው የተለያዩ የኢትዮጵያ ከተሞቻችን ወደ አዲስ አበባ ነው። ከአዲስ አበባ ነው በአብዛኛው ስምሪቱ በተለይ የዚህ የህገ ወጥ ስራ ስምሪት የሚባለውና እንደው አዲስ አበባ ላይ የእናንተ ቢሮ ላይ ስራ ይበዛል ተብሎ ይታመናልና በተለይ ያለው ቻሌንጅ ምን ይመስላል? ከዚህ ማዕከል ከመሆኑ አንፃር ከዚህ ነው ፓስፖርት የሚወጣው፣ ከዚህ ነው ቲኬት የሚቆረጠው፣ ኤጀንሲዎችም ያሉት እዚህ ነው፣ ህጋዊዎቹም እና በህጋዊ ሽፋን ደግሞ ሌሎች ስራዎችን የሚሰሩ እንደዚሁ አይጠፉምና እንዴት ነው ቁጥጥራችሁስ ምን ይመስላል? በዋናነት ከተማችንን አዲስ አበባና ፍልሰትን በምናይበት ጊዜ ከተማችን ያው በርካታ የኢኮኖሚም የቴክኖሎጂም እንደገና ደግሞ የአፍሪካም ሆነ የተለያዩ የዓለም አቀፍ ድርጅቶች እንዲሁም ደግሞ የኢትዮጵያ ዋና ከተማ ከመሆኗ ጋር ተያይዞ በርካታ በአንድም በሌላም ስራ ፈላጊዎች ወደዚህ ከተለያዩ ክልሎች ይገባሉ። ይሄ በህገ መንግስታችን አንቀጽ 32 መሰረት በፌደራል ህገ መንግስት መሰረት ዜጎች በየትኛውም አካባቢ ተዘዋውሮ ስራን የማግኘት መብት በህገ መንግስቱ የተጠበቀ ነው። ነገር ግን ከዚህ ውጪ በሆኑ ለምሳሌ ለአብነት ለስራ እድሜ በእኛ ሀገር የስራ እድሜ አለ። በዚህ እድሜ ያልደረሰው ወይም ደግሞ ለስራ ያልደረሱ ህፃናትን በጣም በተለይ ደግሞ እንደዚህ ከተለያዩ አካባቢዎች በተለያዩ ህገወጥ ደላላዎች እና በዚህ ድርጊት ወንጀል ላይ በተሰማሩ ግለሰቦች አማካይነት ወደዚህ ይመጣሉ። በዋናነት ደግሞ አዲስ አበባ ያው ለተለያዩ እንደ መነሻም መተላለፊያም እንደ መዳረሻም ተብሎ የሶስቱንም በተለይም ደግሞ የሚያጠቃልል ከተማ ነው። በተለይ ደግሞ እነዚህ በተለይ ለሚድል ኢስት ለሚባሉት አገራት የሚደረገውን መካከለኛው ምስራቅ በተለይ ደግሞ የመን፣ ሊባኖስ፣ ሳውዲ አረቢያ፣ ኩዌት፣ ሶሪያ፣ ባህሬን፣ ኳታር፣ ኦማን እነዚህ ሀገራት የተባበሩት አረብ ኤሚሬትን በአጠቃላይ መጥቀስ ይቻላል። ለነዚህ ስራ ፈላጊዎች አንደኛ እንደ መነሻም ሆኖ የሚያገለግል ነው። ከዛ እሱ ብቻም ሳይሆን ለተለያዩ ለትምህርትም ለተለያየ ስራ የተሻለ ኑሮ ፍለጋ ደግሞ ከዚህ ወደ አውሮፓ ሀገራት ለሚጓዙትም በዋናነት እንደ መነሻ የሚያገለግል ከተማችን አዲስ አበባ ነው። ከዛ ባሻገር ደግሞ ለተለያዩ በተለይም ደግሞ በሰሜንና በደቡብ ደግሞ አቅጣጫ መተላለፊያ ለሚሆኑት በተለይም ደግሞ ሰሜናዊ የዚህ የፍልሰት ከሰሜኑ በተለይ ደግሞ ሁለቱ ትሮች አሉ። ስለዚህ በዛ የሚተላለፉ በዚህ በደቡብ እስከ ኬንያ አድርጎ ከታንዛኒያ የሚደርስ ወይም ደግሞ ደቡብ አፍሪካን መነሻ አድርጎ የሚነሱ በተለይም ከኤርትራም ጀምሮ ከተለያዩ እንትኖች ለሚመጡት እንትኖች ፍልሰተኞች በተለይም ደግሞ መደበኛ ያልሆነ ፍልሰተኞች ማለት ነው። ለነዚህ እንደ መተላለፊያም ያገለግላል። ከዛ አልፎ ደግሞ ለበርካቶች ደግሞ እንደ መዳረሻ አገር ነች አዲስ አበባ። በተለይም ደግሞ አሁን በሀገራችን በተለያዩ ቦታ በዚህ በከተማችን እንደምናየው ከሶሪያ፣ ከደቡብ ሱዳን፣ ከኤርትራ እንዲሁም ደግሞ በአብዛኛው ደግሞ ቅድምም እንዳነሳሁት በተለይም ደግሞ የሀገር ውስጥ ፍልሰትን የሀገር ውስጥ መደበኛ ያልሆነ ፍልሰትን በተመለከተ ከተለያዩ አካባቢዎች በተለይ ህጻናት ጋርና ህጻናትና እድሜ ያልደረሳቸው ለተለያዩ ለብዝበዛ ዓላማ በማድረግ ለሚመጡ ደግሞ እንደ መዳረሻ ተደርጎ ይወሰዳል። ይሄን በአጠቃላይ ለመከላከል ደግሞ በርካታ የህግ
የአሰራር እና የፖሊሲ ማሻሻያዎችም እየተደረጉ ነው። በአጠቃላይ እንደ ሀገር የፍልሰት ፖሊሲ በረቂቅ ደረጃ አልቆ ለሚመለከተው ክፍልም ለመንግስት ቀርቧል። በሂደት ላይ ነው ያለው። በቅርቡ ይሄም እንደሚጸድቅ መረጃዎች አሉን። በዚህ አዋጅ መሰረት ደግሞ ተቋማት የተለያዩ ተቋማት አሉ። እነዚህ ተቋማት በዚህ አዋጅ የተሰጣቸው ግዴታ አለ። በዚህ ግዴታ መሰረት ደግሞ እነዚህ ተቋማት የየራሳቸውን ኃላፊነት እንዲወጡ በእኛ በኩልም ስራዎችን የማስተባበር ስራ እንሰራለን። በተለይም በዋናነት የምንሰራቸው ስራዎች በአራት ዋና ዋና ጉዳዮች የሚያጠነጥኑ ናቸው። የመጀመሪያው መከላከል ላይ ነው። ወንጀል መከላከል ላይ መሰረት ያደረገ ነው። በተለይም ደግሞ ይህ በተለያዩ ግንዛቤ በመፍጠር በተለያዩ የመገናኛ ብዙሃኖችን በመጠቀም የፕሪንት ሚዲያዎችም ደግሞ በተለያዩ አውዶች፣ ጋዜጦች እንትን ማድረግን የሚፈልግ ነው። የመጀመሪያው መከላከልን በአጠቃላይ የሀገራችን የፍትህ ፖሊሲውም ቢሆን መነሻ የሚያደርገው ወንጀል መከላከል ላይ ነው። ስለዚህ አስቀድሞ በመከላከል ላይ የተመሰረተ ይህንንም በሰው መነገድ ወንጀልን በተመለከተ በዚሁ እየተሰራ ነው። ሌላኛው መከላከል አልፎ እንደሆነ ደግሞ ህግ ማስከበርና ወንጀል ማስከበርን በዚህ ወንጀል ውስጥ የተሳተፉ አካላትን ደግሞ ለህግ አቅርቦ ተጠያቂ የማድረግ ጉዳይ በዚሁ ይሰራል። ይሄ እንግዲህ ከምርመራ ከፖሊስ ምርመራ ተጀምሮ ከዛ አቃቤ ህግ እንዲሁም ደግሞ እስከ ፍርድ ቤት ድረስ የሚበርካታ ፍትህ ተቋማትን በዚህ ውስጥ የሚያደርግ ነው። ከዚህ ጋርም ተያይዞ የአቅም ግንባታ ስልጠናዎችን ለፖሊስ፣ ለዳኞች እንደገና ደግሞ ለአቃቢያን ህግ እንደዚህ አይነት ስራዎች እንዲሰሩ ከተለያዩ ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ይህንን በዚህ ጉዳይ ላይ እየተሰራ ነው የሚገኘው። ከዚህ ባሻገር ደግሞ አሁን ህግ ማስከበርና ተጠያቂ እንደተጠበቀና ወንጀለኞችን ደግሞ ሌላ ወንጀለኞችን ከመቅጣት አንጻር እንደተጠበቀ ሆኖ ከዛ ጎን ለጎን ደግሞ በርካታ በዚህ ወንጀል ውስጥ ተጎጂዎች ይኖራሉ። እነዚህን ተጎጂዎችን ደግሞ ሰብአዊ መብታቸው እንዲጠበቅ ማድረግ አስፈላጊ የሆነ ድጋፍ እንዲደረግና መልሶ የሚቋቋሙበትን ሁኔታ ከመፍጠር ጋርም ተያይዞ ስራዎች ይሰራል። ከዚህ ደግሞ በዋናነት የመጨረሻውና አራተኛው አንዱ ክንፍ በተለይ በትብብር ነው ስራዎች የሚሰራው። ይሄ ትብብር በዚህ ትብብር ማዕቀፍ ውስጥ በርካታ ተቋማት አሉ። ከስራና ክህሎት ቢሮ እንዲሁም ደግሞ የፍትህ ቢሮ እንደዚሁም ደግሞ የፖሊስ ኮሚሽን፣ ፍርድ ቤቶች እንደገና ከዛ ደግሞ ከዚህ ከፍልሰት መረጃ አስተዳደር ጋር በተያያዘ ከፕላንና ልማት መልሶ ከማቋቋም ጋርም ተያይዞ ያሉ ስራዎችን በአጠቃላይ ከነዚህ ጋር በበርካታ እንትኖችን በአንድ ቋት በመያዝ የማስተባበር ስራ እንሰራለን። በዋናነት የሚሰሩ ስራዎች በእነዚህ በአራት ጉዳዮች ዙሪያ የሚያጠነጥን ነው። በጣም ነው የማመሰግነው አቶ ዮሐንስ። እንግዲህ ዛሬ ስቱዲዮ ተገናኝተን በደንብ እናወራለን ብለን ነበረ። በአጋጣሚ በደረሰውት አስቸኳይ ስራ ምክንያት ነው ያልተገናኘነውና ይሄንን አጠር ያለ ቃለ ምልልስ በቴሌፎን ያደረግነው። ነገር ግን በሚቀጥለው ጊዜ እንደዚሁ እንገናኛለን ብዬ ተስፋ አደርጋለሁ። ምክንያቱም አሁን የሚታየው የፍልሰት ሁኔታና ችግሩ በጣም እየተባባሰ የመጣ ስለሆነ በደንብ ቀርባችሁ እንደናንተ አይነት ባለሙያዎች ጉዳዩን ታስረዳላችሁ፣ የሚጠየቁ ጥያቄዎችንም ምላሽ ትሰጣላችሁ ብለን ስለምናስብ ነውና በተለይም አሁን ቀደም ያነሱት የዚህ ወደ መካከለኛው ምስራቅ የሚደረጉ የስራ ስምሪቶችን በሚመለከቱ ኤጀንሲዎች አሉ፣ አብረው የሚሰሩ አሉና በዚህ ረገድ እናንተ ቢሮ ምንድነው የሚሰራው የሚለውን ዛሬ እናንሳና በሚቀጥለው ጊዜ እንዳልኮት ጊዜ ወስደን ሶም ረፍት ጊዜ ሲያገኙ እዚህ ስቱዲዮ መተን በሰፊው እናወራለንና ለዛሬ እቺኛውን ቢመልሱልኝ መልካም። በተለይ ደግሞ ከዚህ ከህገወጥ ኤጀንሲዎችን በዋናነት የምንከታተለው በጋራ ሆነን ነው። በተለይም ደግሞ ከዚህ ከስራና ክህሎት ቢሮ ጋር በጋራ አንደኛው የትብብር ጥምረቱ አንዱ የስራ ቡድን ወይም ደግሞ ባለድርሻ አካላት ተብሎ ከተጠቀሱትና በዋናነት ቀድሞ ካሉ ተቋማት አንዱ
ስራና ክህሎት ቢሮ ነው። ስለዚህ ይሄ በዚህ በስራና ክህሎት ቢሮ ጋር በጋራ በመሆን ደግሞ ህገወጥ ኤጀንሲዎችን የመከታተል የመቆጣጠር ከዛም አልፎ ደግሞ እሱ ብቻም ሳይሆን ከአስተዳደራዊና ሌሎች ደግሞ ህጋዊ እርምጃዎች እንዲወሰዱ ከአዲስ አበባ ፖሊስ ጋርም የሚሰሩ ስራዎች አሉ። በዚሁ ሂደት በርካታ በሂደት ላይ ያሉ ጉዳዮችም አሉ። በዋናነት ለዚህ መነሻ እንትን የሚያደርጉት በዋናነት ህጋዊ አሰራሮች ደግሞ እንዲሳለጡ የማድረግ ስራዎችን እንሰራለን። ህጋዊ አሰራሩ የተሳለጠና ምቹ የሆነ በደ ቁጥር ዜጎች ወደዚህ ወደ ህጋዊ ስርዓት ውስጥ እንዲገቡ የማድረግ ስራዎች አሉ። ከዚህ ጋር ተያይዞ በኢትዮጵያ የስራ ገበያ መረጃ ቋት በተለይም ደግሞ በአገር ደረጃ በስራና ክህሎት ሚኒስቴር በኩል ለምቶ በዚህ በተለይም ደግሞ ኢትዮጵያን ሌበር ማርኬት ኢንፎርሜሽን ሲስተም በሚባለው ኦንላይን ዜጎች ከየትም ሳይጉላሉ ሌላ ላልተፈለገ ወጪም ሳይዳረጉ ለህገወጥ ደላላም ሳይደረጉ በቀጥታ በቴክኖሎጂ አማካይነት ተደርጎ በዛው ባሉበት እንዲመዘገቡ የሚደረግበት አሰራሮች አሉ። ይህንን ከማድረግና ከማስፋፋት ጋር ተያይዞ በአጠቃላይ በጋራ የምንሰራ ኤጀንሲዎችን የመከታተል እንትኖች አሉ። ፓስፖርትንም በተመለከተ ፓስፖርት በአጠቃላይ በተለይም ደግሞ ከኢሚግሬሽን አሁን በርካታ በሂደትና በሪፎርም ላይ ያለ አንዱ ተቋም ነው። ከዚህ ጋር ተያይዞ በእርግጥ በተለያዩ ክልሎችም ላይ ፓስፖርት ከአዲስ አበባ ውጭም የሚሰጥበት ሁኔታ አለ፣ በቅርንጫፎች አሉ። ነገር ግን አዲስ አበባ ላይ ያሉ የዜጎች ሌሎች ፍላጎቶችና ፓስፖርት አገልግሎትም የሚሰጡበት ሁኔታ አሁን እየተሻሻለና ከበፊቱ ጥሩ እየሆነ መጥቷል። በዛም ብቻም ሳይሆን በዲጂታል አገልግሎትም እየተሰጠ ነው ያለው። እነዚህ ሁሉ በአማከለ መልኩ ዜጎቻችን በህጋዊ በሆነ የስራ ስምሪት እንዲሰማሩ ከተለያዩ አገራት ጋርም ስምምነት ተደርጎ በዚህ ስምምነት መሰረት ዜጎች ከየት አካባቢ ተነስቷል፣ መነሻው መተላለፊያው የት ነው፣ መዳረሻ ሀገሩ የት ነው የሚለውን ነገር ከነዛ ሀገራትም ጋር ደግሞ በስምምነት ያሉ የመብት ጥበቃዎች በአጠቃላይ እዛ ውስጥ የመከታተል ጉዳዮች ያሉ ስለሆነ ይሄንን ለማድረግ ህጋዊ መንገዱን መምረጡና በህጋዊ መንገድ መንግስት ያመቻቻቸው የስራ እድሎች አሉ። በእነዚህ ስራ እድሎች ላይ ዜጎቻችን እንዲጠቀሙ የሚያደርጉ ስራዎችን በዋናነት እየሰራን ነው የምንገኘው። በአዲስ አበባ ከተማ ፍትህ ቢሮ በሰው መነገድና ሰውን በህገወጥ መንገድ ድንበር ማሻገር ወንጀል ለመከላከል በጥምረት ስር የተቋቋመ የነጻ የጥሪ ማዕከል የስልክ ማዕከል አለ 6073 በሚባል በዚሁ ነጻ የጥሪ ማዕከል ላይ ዜጎቻችን በተለይም ደግሞ ከዚህ ጋር በተለይ ደግሞ አዲስ አበባን ማዕከል ያደረገ ነው። ይሄ ለበርካታ ተደራሽነት እንዲኖረው እየተደረገ ነው። ይሄ በአጠቃላይ በዚህ በሰው መነገድ ወንጀል ጋር በተያያዘ ያሉ መረጃዎችን በአጠቃላይ በአንድ ቋት ዜጎች ካሉበት ሆኖ መረጃ እንዲያገኙ በማድረግ ከሚመለከተው ከፖሊስ ጋር፣ ከጤና ተቋማት ጋር፣ ከመጠለያ አገልግሎት ጋር እንዲሁም ደግሞ የህግ አገልግሎት ጋር እነዚህን ሁሉ ለማገናኘትና መረጃ ለመስጠት እንደገና ደግሞ በዚህ ሂደት ውስጥ ዜጎች ላልተፈለገ ወይም ደግሞ ለህገወጥ ደላላም ሰለባ እንዳይሆኑ አላግባብ መጉላላት እንዳይኖር የደረስንበት የቴክኖሎጂው ድጋፍ በማድረግ በዚህ እንዲታገዝና መረጃ ባሉበት ሆኖ እንዲያገኙ ያስችል ዘንድ በዚህ በነጻ የስልክ መስመርም አገልግሎት እንሰጣለን። በዚህ ቁጥር ላይ ደውለው በማንኛውም በስራ ሰዓት ላይ አገልግሎት ይሰጣል ከቅዳሜና እሁድ ውጪ። ስለዚህ በዚህ መረጃ ማዕከል ላይ በመደወል የሚፈልጉትን መረጃም እንዲያገኙ እንዲደረግ ነው። በአጠቃላይ ህብረተሰቡን ጥቆማ ከዚህ ይሄ እንግዲህ በአጠቃላይ ድርጊት ወንጀል ብቻ ከመሆኑም ባሻገር ዜጎች በዚሁ ላልተፈለገ በጣም ለበርካታ ስቃይና መንከራተት መጉላላት ይደርስባቸዋል። ይህንን በዋናነት በዚሁ በወንጀል ላይ የተሳተፉትን መቅጣት እንደተጠበቀ ሆኖ ዜጎች ደግሞ ለመብታቸው መሟገት እንደገና ደግሞ ህጋዊ አሰራርና ስርዓትን መከተል እንደሚያስፈልጋቸውና ህጋዊ ደህንነቱና ስርዓቱ የተጠበቀ ፍልሰትን እናበረታታለን። ከዛ ውጭ ግን ህገወጥን ፍልሰትን ወይም ደግሞ መደበኛ ያልሆኑ ፍልሰትን በተለይም ደግሞ እንደዚህ ለሰብአዊ መብት ጥሰት፣ ለሞት፣ ለአካል ጉዳት፣ ለተለያዩ ለወሲብ ጥቃት
ኢቭን ለሰውነት አካል ስርቆት፣ ለተለያዩ ለሴተኛ ተገደው ለሴተኛ አዳርነት እንደዚህ አይነት በርካታ ሰብአዊ መብት ጥሰቶች የሚደርሱበት ስለሆነ ከሁሉ በላይ ራስን የመጠበቅና የመከላከል የዜጎቻችን ግንዛቤ እንዲኖር በአጠቃላይ በዚህ ሁኔታም እየሰራን እንገኛለን። በጣም ነው የማመሰግነው አቶ ዮሐንስ። እንግዲህ እንዳልኩት ቀደም ብዬ በሚቀጥለው ጊዜ ፕሮግራሙን አይተው እዚሁ ስቱዲዮ ተገናኝተን በሰፊው እናወራለን። በጉዳዩ ላይ ደግሞ ኃላፊነት ያለባቸው እነዚህ ኤጀንሲዎች አሉ፣ ከ1200 ያላነሱ ኤጀንሲዎች አሉና ከነሱ ጋር ያላችሁ ግንኙነት ምን ይመስላል? እነሱን በእናንተ የስራ ሂደት ውስጥ ታሳትፋላችሁ ወይ? እነሱ ጋር ደግሞ ያለው ክፍተት ምንድነው? ምንስ ቢደረግ ይበጃል ደግሞ የሚለው እንደዚሁ በሰፊው እናነሳለን። ለዛሬው ስለነበረን ጊዜ በጣም አመሰግኖታለሁ። ከስብሰባ ወጥተው ነው ይሄንንም ቃለ መጠይቅ የሰጡኝና በጣም አመሰግኖታለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ወዳችሁና ፈቅዳችሁ ስለምታደምጡን በጣም ደስ ይለናል። በዛሬው የ547 ዝግጅታችን የተለያዩ ርዕሰ ጉዳዮችን አንስተን ስንወያይ ነበረ። በተለይም በዚህ በጅቡቲ በኩል የሚደረገው የጀልባ ጉዞ እጅግ ሰቅጣጭና በየሳምንቱ የሞት ሪፖርት የሚወጣበት ጉዳይ ሆኗል። አይኦኤም ደግሞ ደጋግሞ ሪፖርቶችን እያወጣ ነው። ኢትዮጵያውያን ናቸው በአብዛኛው በዚህ የጉዞ መስመር ውስጥ እንግዲህ አደጋ ውስጥ የሚወድቁትና ይሄንን እንዴት አድርገን ነው መከላከል የምንችለው? ዜጎች ወደ ውጭ ሀገር ሄደው በምን መልኩ ነው ህጋዊ ጥቅማቸው ተጠብቆ መብታቸውም ተጠብቆ ህይወታቸውም ከአደጋ ተርፎ ሊሰሩና በፈቀዱት ሙያ ሊሰማሩ የሚችለው የሚለው እንግዲህ ሁላችንም ልንነጋገርበት የሚገባ ጉዳይ ነው። በዚህ ጉዳይ ላይ የተለያዩ ተቋም ኃላፊዎችን ከህዝብ እንደራሴዎች ምክር ቤት አባላት ጀምሮ በሚቀጥሉት ሳምንታት ያቀረብን ከነሱ ጋር ለመወያየት የተለያዩ ቀጠሮዎችን ይዘናል። ይህም በሚመለከት በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን።